በዚህ ዘመን አንዱ አጋንን በሌላው አቅጣጫ ቀኝ አዙር ኮሎኒ ያደረገበት ወይም ደግሞ ምዕራባውያን ድሮ አፍሪካን ተከፋፍለው በቀጥታ እንደገዙት ሳይሆን ኢንዳይሬክትሊ አሁን እንደሚገዙት ቤተክርስቲያንን አጋንን የጴንጤዎችን ሕይወት ወይም ቅዱሳን ተብለን የምንጠራውን ሰርክል የቀኝ ግዛት ከገዛበት ስውሩ ወጥመዶ አንዱ ቅዱሳት መጽሐፍ የእግዚአብሔር መንፈስ የሌለባቸው እስኪመስለን ድረስ ዳይሬክት ኮሎኒ የሚባል ነገር አለ እና አሁን አንዳንዴ እኛ ነፃ ነን እንላለን። እኛ ነፃ አይደለም። ፍሪ ዊል የለንም። አፍሪካ 54 አፍሪካን አገራት ሰይጣን ቸርችንና ቅዱሳንን ሊያደነዝዝ ሲመጣ እኔ ሰይጣን ነኝ መጽሐፍ ቅዱስ አትያዙ ምናምን አይደለም የሚል እንደዛ አይደለም የሚል እኛ ነን በእናንተ ጉዳይ ላይ የምንወስነው ምናምን አይደለም። እናንተ ማለት ሉዓላዊ ሀገሮች ናችሁ ይሉናል። ሲጀምሩ ገና ዶሮን ሲያጣልሏት በመጫኛ ምን አሏት? እናንተ ማለት ሉዓላዊ ሀገር ናችሁ ምናምን ሶቨርን ናችሁ ምናምን ይሉናል። 54ቱም አፍሪካ ሀገር ነው። ዳይሬክት ይባላል። ሰይጣንም አሁን በቀጥታ ማይክሮፎን ይዞ አይደለም ቸርችን የሚገዛው በቅዱሳን ሕይወት የሚጫወተው። ሰዎች ወደ ቤተ ክርስቲያን ሲመጡ ከእግዚአብሔር ቃል ይልቅ የአሮጊቶች ተረትና እርባና ቢስ በተለየ መንገድ ቤተ ክርስቲያንን አቅሟን ቅዱሳንን ሽባ አድርጎ ፓራላይዝ አድርጎ የሰዎች ጥገኛ የሰዎች ነገር ይበቃ የተባሉትን ሁሉ የሚያደርጉ የሆኑ ሰዎች ሚስጥሩ ምንድነው ስትሉ በሚቀጥለው ዘመን አገሬ ላይ እንደዚህ እተነብያለሁ፣ ኢትዮጵያ ላይ እንደዚህ እተነብያለሁ። መጽሐፍ ቅዱስ በውስጥ ሰውነታችሁ ምን በሉ ይላል? ጠንክሩ። ሃሌሉያ። ሰው የውጫዊ ሰውነቱን ለማጠንከር ምንድነው የሚሰራው? ምን ይሰራል? ባለው ካለው ጂም ይሄዳል፣ ከሌለው ሰፈር ውስጥ ይሄዳል፣ ከሌለው አትሌቲክስ የሆነ ይሞክራል፣ ኤሮቢክስ ምናምን የሚችለውን ያክል ያደርጋል። ለምን? ሰውነቱን ምን ለማድረግ? አንዱ ሰውነቱን የሚያጠነክርበት ምክንያት ምንድነው ስትሉ ጤንነት በዛ ውስጥ እንዳለ ስለሚታወቅ ስፖርት ከሚሰሩ ሰዎች ይልቅ ስፖርት የማይሰሩ ሰዎች ለበሽታ ምንድን ናቸው? ተጋላጭ ናቸው። ስለዚህ አንድ ሰው ስፖርት ሲሰራ ውጫዊ ሰውነቱን ሲጠብቅ ከምን እየራቀ ነው ያለው? ባይ ዲፎልት ከምን እየራቀ ነው ያለው? ለምሳሌ ይሄ እንትን ያላ ዲያቤቲክ የሆኑ ሰዎች፣ ሃይፐርቴንሽን ያላቸው ሰዎች፣ ሌላም ኤክሰርሳይዝ የማይከለክል ነገር ያላቸው ሰዎች ሁለት ነገር ሶስት ነገር ነው ሐኪሞች ሪኮመንድ የሚያደርጋቸው። የመጀመሪያው ወደ አፋቸው የሚያስገቡትን ነገር እንዲመርጡ ይነግሯቸዋል። ሁለተኛ ደግሞ ምን አድርጉ ይሏቸዋል? ኤክሰርሳይዝ አድርጉ። the same is true in the spirit realm። መንፈሳዊው ዓለም ላይ ጠንካራ ለመሆን የእግዚአብሔርን ቃል መምረጥና መብላት ያስፈልጋል። አይተህ ከሆነ አሁን ሰው ሁሉ እንደ ፋሽን ወይ ስኳር አታርገው በባዶ ነው የምጠጣው ምናምን ይልሃል አይልም? ምን በብዛት ስኳር መቀነስ ለጤንነት አሪፍ ነው ብሎት እኮ ሳምበዲ ነግሮት ነው አይደል እንዴ? ሳሙኤል ሳምበዲ ዶክተር እገሌ የሚባል ሰውዬ ስኳር በቀነስክ ቁጥር ጤነኛ ትሆናለህ፣ ረጅም ዕድሜ ምን ትላለህ። ስለዚህ እቤቱ ለመቆጠብ ነው ያልከው እንኳን ሰውዬ ቡና ጀበና እንኳን ሲጠጣ ባዶውን አድርጊ ከፍሎበት የለም ለምን አያስደርግም? ጉዳዩ የስኳሩ መወደድ ሳይሆን ጤንነት ላይ ኢየሱስ ያድናል። ለዚህ ነው ጌታ ኢየሱስ ከምትሰሙት ምን በሉ አለ? ተጠበቁ። የምትሰማው ነው ሕይወትህን ሊድ የሚያደርገው የምትሰማው ነገር ነው ቀጥሎ። ለዚህ እኮ ነው መጽሐፍ እምነትን ሲያገናኘው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከየት ነው የሚመጣው? ለዚህ ነው ሮሜው ላይ ሲናገር ካልሰሙስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እነዚህን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ ምን እንደተባለ እንደዚህ አይነት ጥቅስ ዩኒቨርሲቲ ያለው ነው። ምክንያቱም ኃይለኛ ወንጌል ሰባኪ ስለነበሩ። ሃሌሉያ። እግዚአብሔርን ማገልገል አሁን ነው ቅርጽ ያጣው። ማትረፊያ፣ ሆድ መሙያ፣ ማጋበሻ፣ ሬጂስተርድ ያልሆነ የንግድ ፍቃድ፣ የቸርች ፍቃድ የሆነው አሁን ነው። ቫት ላት የማይቆረጥበት የሆነው አሁን ነው። ስለዚህ ያኔ ወንጌልን በፓሽን የምንሰብክበት ምክንያት እምነት ሰዎች ውስጥ እንዲፈጠርበት የምናደርግበት ምክንያት ንጹህ የሆነ የእግዚአብሔር ፍቅር በውስጣችን ስላለ ነው። አሁንም እንደዚህ አይነት ትውልድ እግዚአብሔር ያስነሳል። ስለዚህ የሰማኸው ነገር ስኳር የሚሉት ነገርን መውሰድ ችግር ያመጣል የሚል ነገር ስለነገሩ ባዶ ነው የምጠጣው ባዶ ነው ትላለህ። ገና ሲያቀርቡልህ ሰምተህ ነው አምነሃል። ስኳር ካቆምኩኝ ካንተ እምነት እኮ ልነሳ ብዬ ነው። ረጅም ዕድሜና ጤንነት ለተወሰነች ጊዜ ምን ይለኛል?
ይኖረኛል የማራዘሚያ ነው ብለው እኮ ነው። አየህ የሰማኸው ነገር ቀጥሎ አክሽን ላይ ያለው ወንጌልም እንደዛ ነው። የሰማኸው እውነት ነው ቀጥሎ የሚያኖርህ። ሃሌሉያ። ምን ሰምተሃል ስለ ኢየሱስ? ኢየሱስን እንዴት ነው የተቀበልከው? ወደ ኢየሱስ እንዴት ነው የመጣኸው? ሃሌሉያ። እግዚአብሔር ቃልን ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ጀምሮ ያለውን እንካፈላለን። ሃሌሉያ። መጽሐፍ ቅዱስ ያላያዛችሁ ሰዎች ፕሮጀክተር ላይ ማየት ትችላላችሁ። ፕሮጀክተር ላይ ያለውን እናነባለን። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ምን መጻሕፍት ሁሉ? አልሰማሁ። ቅዱሳት መጻሕፍት ሁሉ የማን መንፈስ ያለባቸው ናቸው? ማን? ቅዱሳት መጻሕፍት። በዚህ ዘመን አንዱ አጋንንት የጴንጤን ቸርች በሌላው አቅጣጫ ቀኝ አዙር ኮሎኒ ያደረገበት ወይም ደግሞ ይሄ ምዕራባውያን ድሮ አፍሪካን ተከፋፍለው በቀጥታ እንደገዙት ሳይሆን ኢንዳይሬክትሊ አሁን እንደሚገዙን ቤተ ክርስቲያንን አጋንንት የጴንጤዎችን ሕይወት ወይም ቅዱሳን ተብለን የምንጠራውን ሰርክል የቀኝ ግዛት ከገዛበት ስውሩ ወጥመዶ አንዱ ቅዱሳት መጻሕፍት የእግዚአብሔር መንፈስ የሌለባቸው እስኪመስለን ድረስ እንደ ተራ መቁጠር ጀምረናል። የእግዚአብሔር መንፈስ የሚመስለን ትንቢት ሲመጣ፣ የእግዚአብሔር መንፈስ ማውራት የጀመረ የሚመስለን ስላለፈው የሕይወት ታሪካችን ሲነግረን፣ የእግዚአብሔር መንፈስ የሚቀጥለውን ሲያወራን፣ የእግዚአብሔር መንፈስ ዛሬ የመጣበትን ጉዳይ ሲያወራን የእግዚአብሔር መንፈስ ያለ ሉቃስ፣ ማቴዎስ፣ ማርቆስ ስንል ደግሞ ማንገረም ማንደነቅ ጓደኞቻችን፣ አብሮ አደጎቻችን፣ የሰፈር ልጆች እስኪመስሉን ድረስ የተለማመድንበት ሰይጣን ቤተ ክርስቲያንን ቀኝ ግዛት የያዘበት ቀንበር ነው። ይሰበራል በኢየሱስ ይሰማል ወይ? ቅዱሳት መጻሕፍት አለ ታላቁ ሐዋርያ ከአዲስ ኪዳን 27 መጽሐፎች 14ቱን የጻፈ በሰው ሊነገር የማይችል ነገር ሶስተኛ ሰማይ ሄጄ አየው ያለ ኢየሱስ ራሱ ቀጥታ በደማስቆ የተገናኘው ታላቁ ሐዋርያ ነው። ይሄን የሚነግረን ቅዱሳት መጻሕፍት የማን መንፈስ አለባቸው? አልሰማኸኝም? we are talking about the spirit of God። ምን ማለት ነው? ቅዱሳት መጻሕፍት የእግዚአብሔር መንፈስ አለባቸው፣ ያለባቸው ናቸው። ምን ማለት ነው? እጅ ላይ ያለው መጽሐፍ እምንገልጠው መጽሐፍ እንደውም አሁን እየተስተካከለ መጣ እንጂ ድሮ እኔ ባደግኩበት ቤተ ክርስቲያን ወንድም እንትና በቃል ያገለግልናል፣ ቀጥሎ ደግሞ ነብይ እንትና በመንፈስ ይጸልይልናል የሚል ማስታወቂያ ሁሉ ይነገር ነበረ። ወንድም እንትና ወይ ሽማግሌ እንትና የሚሰራው በነዳጅ እስኪመስለን፣ ወንድም እንትና ሲቆም ደግሞ የሚመጣ መንፈስ የለም። ወንድም እንትናም ከተሰጠው ስጦታው ካለው እግዚአብሔር ስለሚመርጥ እንዴት እንደሚመርጥ ባናውቅም ግን እግዚአብሔር ይመርጣል። ሃሌሉያ! ምርጫው እሱ ጋር ነው ያለው። ሉዓላዊ ስለሆነ በኮሚቴ አይመርጥ። አሁን እኔ እግዚአብሔር ባይመርጥ ኖሮ እኔ እናንተ ፊት አልቆምም ነበር። ሃሌሉያ! እግዚአብሔር ነው የሚመርጠው። ማን ነው የሚመርጠው? ሲመርጥ ደግሞ ሰው አያማክርም። ለዚህ እኮ ነው ጳውሎስ ራሱ የእግዚአብሔርን ወንጌል እንደማገለግል ባወቅኩ ሰዓት አለ ከደምና ከሥጋ ጋር ምን አላልኩ አልተማከርኩም። ጳውሎስ ከደምና ከሥጋ ጋር ማለት ለጎረቤቶቹ አረ እግዚአብሔር እንዲህ ተገናኘን በደማስቆ ምናምን ብሎ ለማውራት አይደለም። ለራሱ እንኳን ያንን ማሰብ አልቻለም። ለምን? ጳውሎስ ሳኦል ነበረ፣ አሳዳጅ ነበረ። የነ እስጢፋኖስ ግድያ ላይ እጁ ላይ ደም ያለበት ሰው ነው። ሌላ ሰው ሊያስገድል ስለ ሕጉ ቀንቶ ራካሌቲያናማስ በጌታ በኢየሱስ ስም አዙሪት ከምድሪቷ ላይ ይጠረጋል። አዙሪት ይጠረጋል። የእግዚአብሔርን ቃል ያዋረደ ትውልድ ይዋረዳል። ተዋርዶም እንደምታየው የማንም መቀለጃ የሆነው የእግዚአብሔርን ቃል ንቆ ነው።
የማንም ዱርዬ ሱፍ የለበሰ ማላገጫ የሆነው የማንም ወሮ በላ እየተነሳ በዘር በእንትን የሚያባላው የጴንጤ ቸርች መቀለጃ የሆነው ጴንጤ ራሱን ከቅዱሳት የእግዚአብሔር መንፈስ ካለባቸው መጻሕፍት ራሱን አርቆ ቅዠትና የምኞት ዓለም ውስጥ ገብቶ ነው። እመነኝ ዳይሬክት ኮሎኒ የሚባል ነገር አለ። አይደንት ስተዲ እኔ ፖለቲካል ሳይንስ አላጠናሁም፣ ነገር ግን ማንበብ ደስ ይለኛል። እና አሁን አንዳንዴ እኛ ነፃ ነን እንላለን። እኛ ነፃ አይደለን። ዶክተር አብይን ጠርታችሁ ብትጠይቁት ያለ አሜሪካ ፍቃድ የሚያደርገው አንዳች ነገር ሊኖር ወይ የሆነ ሳይድ ላይ መያዝ አለብህ ወይ የሆነ ሳይድ ላይ መያዝ አለብህ። አለቀ። ፍሪ ዊል የለንም። አፍሪካ 54ም አፍሪካን አገራት ይሄው አንድ የሆነ ቡርኪና ፋሶ ፕሬዝዳንት ተነስቶ ስቃዩን 21 ጊዜ ነው የመግደል ሙከራ ያደረጉበት። ከዚህ በፊት ገለዋል። ቶማስ ሳንካራ የሚባል ይሄን መጽሐፍ ላይ አይደለም የምታገኘው፣ ንባብ ላይ ነው። አሜን ነው ወይ? ይኸውልህ አንዳንድ ነገር ዓለም እየሄደችበት ያለ ዳይሬክት ይኸውልህ ሰይጣን ቸርችንና ቅዱሳንን ሊያደነዝዝ ሲመጣ እኔ ሰይጣን ነኝ መጽሐፍ ቅዱስ አትያዙ ምናምን አይደለም የሚልህ፣ እንደዛ አይደለም የሚልህ። እኛ ነን በእናንተ ጉዳይ ላይ የምንወስነው ምናምን አይደለም። እናንተ ማለት ሉዓላዊ አገሮች ናችሁ ይሉናል። ሲጀምሩ ገና ዶሮን ሲያጣልሏት በመጫኛ ምን አሏት? እናንተ ማለት ሉዓላዊ አገር ናችሁ ምናምን ሶቨርን ናችሁ ምናምን ይሉናል። ውሸት። 54ቱም አፍሪካ ሀገር ነው ምረግል። ዳይሬክት የሚባል አለ። ሰይጣንም አሁን በቀጥታ ማይክሮፎን ይዞ አይደለም ቸርችን የሚገዛው፣ በቅዱሳን ሕይወት የሚጫወተው። ይሄንን የከበረ የእግዚአብሔር መንፈስ ያለበትን ቃል አቃለለው። ሰዎች ወደ ቤተ ክርስቲያን ሲመጡ ከእግዚአብሔር ቃል ይልቅ ጳውሎስ የተጠቀመውን ቃል ለዛሬ እጠቀማለሁ። የአሮጊቶች ተረትና እርባና ቢስ አፈ ታሪክ ይወዳሉ። ይሰማል ወይ? የቅዱሳት መጽሐፍትን ቫልዩ እስቲ ስም ብለህ የማቴዎስ ወንጌል ብለህ የሆነን ሰው አውራው። በመሃል አቋርጦ ስልክ ሊያነሳ ይችላል። በመሃል ደግሞ ያን ሰውዬ በመንፈስ ቅዱስ አያለው ቤት ጉርድ ሾላ ነው ጉርድ ሾላ ጫፉ ላይ ምናምን ስትለው አይደለም ስልክ መድፍ ቢተኮስ ተንብዬ እግዚአብሔር ሰው ነው የሚል ምን በል ይልሃል። ማን ይናገራል ብሎ ስለሚያስብ መንፈስ ቅዱስ ቅድም ያላችሁ ቅዱሳት መጽሐፍት የማን መንፈስ ያለባቸው? የማን መንፈስ? ሰውየው ታንክ ቢተኮስ ተንብይ የሚለው እንዲህ እያለ መቼም ኩን እያየ የሚለው ነው ስትል ማን ይናገረኛል ብሎ ስለሚያስብ የእግዚአብሔር መንፈስ አየህ፣ ከድና አስቀምጠዋል። የእግዚአብሔር መንፈስ ያለበትን ነገር የእግዚአብሔር ዋና ዘላለማዊ አጀንዳና የተገለጠ ሐሳብ ያለበትን ነገር እንደ ትርፍ ነገር ቆርጠነዋል። ረጅሙን ሰዓታችንን በግል ጉዳዮቻችን ነው የምንጨርሰው። ጉዳይ ገዳይ ሆነናል አገልጋዮች። ባይ ዘ ዌይ የእናንተን ኑሮ እንድናሻሽል እግዚአብሔር አልጠራን። ቸርች የእናንተ የኑሮ የኢኮኖሚ ማሻሻያ ተቋም አይደለችም። ቸርች የእናንተ እውነተኛ የውስጥ ሰውነት መንፈሳዊ ማንነት መገንቢያ ነች። በውስጥ ሰውነቱ የበረታና የተገነባ ሰው በውጭ ሰውነቱ ደግሞ ተጽዕኖ ማምጣት ይችላል። አሜን ይባላል። ይሰማል ወይ? በብለሲንግ አምናለሁ እንዳታማኝ። የነገርኳቸው ትንቢት ያማከርኳቸው ሰዎች ይፈጸማል። ችግር የለም። ስለዚህ ዳይሬክት ኮሎኒው ወይም ኢንዳይሬክትሊ ሰይጣን ቤተክርስቲያንን እንዴት እየገዛ ነው? ጴንጤዎችን እንዴት ነው እየጨፈረባቸው ያለው? እንዴት ነው ቤተክርስቲያንን ሽባ ያደረጋት? እንዴት ነው ቤተክርስቲያን መሰማት አቅም ያጣችው ስትል ትልቁን የከበረውን ባልተሰጡ ሰዎች እጅ ገባ። እግዚአብሔር ባልመረጣቸው። እግዚአብሔርን ቃል ለማስተማር ማንም ሰው አይችልም። ማንም ሰው አይችልም። ይህንን አምነ መቀበል አለብህ። ለዚህ ነው መጽሐፍ ኤፌሶን ምዕራፍ 4 ከቁጥር 8 እስከ 12 ስታነብ አንዳንዶችን አስተማሪዎች እንጂ ሁሉን አስተማሪዎች አይደል። ይሰማል ወይ? አንዳንዶች ፋይቭ ፎልድ ሚኒስትሪስ እዛ ጋር ተቀምጠዋል። ፋይቭ ፎልድ አምስቱ አዲስ ኪዳን የተሰጡ የተገለጡ ቢሮዎች ናቸው። የአገልግሎት ዘርፎች ናቸው። ሃሌሉያ። ወደዚህ እንመለስ። አንዴ እዛ ውሰደኝ። በደንብ ስማኝ። ዛሬ መንፈስ ዓለም ሁለት ቋንቋ ነው ያለው። አየሁና ምን አልኩኝ? ሰማው። የምታየው አይነ ሲከፈት ኢየሱስ ክርስቶስ ለታወሩት ማየትን አለ።
እንግዲህ የተጻፈልን እውር የበራው በርጠለሜዎስ ነው። ያ ሁሉ ፈሪሳዊ እውር ነበር። አንተ በርጠለሜዎስ ጋር ያለው እውርነት ማለት መንፈሳዊ ነገርን ያለ መረዳት ሚስጥር ማለት ነው። የእግዚአብሔርን ቃል የእግዚአብሔርን መንግስት አልተረዳኸው። ዝም ብለህ ጴንጤ ሆነ ትመላለሰ ማለት በእግዚአብሔር ቋንቋ አንተ ምንድነህ? እውር ነህ። እኔ አይደለሁም ያልኩት። ለታወሩት ምንን አለ? ማየትን። ኢየሱስ ወደዚህ ምድር የመጣው ሊትራል ብላይንድ ለሆኑ ሰዎች ብቻ ነው ወይ? አይደለም። ስፒሪቹዋል እንደውም የአይን እውርነት ይሻላል ከመንፈሳዊ እውርነት። መንፈሳዊ እውር ነው ሰው ማለት ምን ማለት ነው? የመጀመሪያው ምልክቱ መንፈሳዊ ነገር ስትነግረው አይገባው። የእግዚአብሔር ቃልን ለማንበብ ለመማር ትዕግስት የለው። ስለታወረ በቃሉ ውስጥ የሚያየው ነገር ስለሌለ በጨለማ ተሞላ። ለታወሩት ማየትን አለ። የእግዚአብሔር ቃል ሲበራል ማየት ትጀምራለህ። ለዚህ ነው ዳዊት በብርሃን ብርሃን እናያለን አለ። በብርሃኑ ብርሃኑን እናያለን። ለፌኒያ ክራፋዲያቦስ ልብ በሉ። ያ ፕሮጀክተር ላይ ወደ ታች የወረደው መላውን ፍጥረት ዓለም ይሞላ ዘንድ ነው። ከሰማይ ሁሉ በላይ የመጣው እርሱ ራሱ ነው። አንዳንዶችን ሐዋርያት፣ አንዳንዶች ነቢያት፣ አንዳንድ ወንጌል ሰባኪዎች፣ ሌሎች እረኞች፣ ሌሎች አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። አልሰማሁም። ማን ነው ሰጪው? ማን ነው የሰጠው? አንዳንዶች እንጂ ሁሉን አይደለም ያደረገው። ይሄስ የተሰጠበት ዓላማ ምንድነው? ጳውሎስ ምዕራፍ 8 ቁጥር 12 ይኸውም የክርስቶስ አካል ይገነባ ዘንድ። የማን አካል? ምን ይል ዘንድ? ግንባታ ምንድነው ወዳጆቼ? ፕሮሰስ ነው። ቴንኪዩ። ጴንጤ የጠላው ምንድነው? ፕሮሰስን የጠላው። እግዚአብሔር ልገንባ ይልሃል፣ አንተ ደግሞ በቀለ ፎቅ ልሁን ትላለህ። አያለ ወንድሜ ምን ታያለ? ድንገት የሆነ ፎቅ ሲበቅልልህ አይበቅልም። ጋሽ በቀለ ፎቅ ለመብቀል ከፋውንዴሽን ጀምሮ መቆፈር አለበት። አሁን አንዳንድ እውር የሆነ ጴንጤ ጌታ አይችልም ወይ ምናምን ይላል። እሱ የእውርነት ምልክት ነው። እግዚአብሔር መቻል አለመቻሉን ይኸውልህ። ሰይጣን እውር ስለሆነ ማየት ስለማይችል ወድቀ ብትሰግድልኝ አለው ኢየሱስ ጋር መጣ። እውር ሰይጣን ማለት ነው። እስቲ እግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርጋለሁ። አንዳንዴ ለአንተ ፎቅ በማፍቀል አይደለም። ይኸውልህ ስማርት ሁን። እግዚአብሔር ይችላል፣ እግዚአብሔር ይችላል። ይሄ ሁሉ የሚቃዠው ጴንጤ እግዚአብሔር ቢችል ኖሮ የእግዚአብሔርን ቃል አውቆ ሕይወቱን ይቀይር ነበረ። ሃሌሉያ። በምኞት ከምትኖር ቅዠት ዓለም ከምትኖር የተሰጠ ዘመን አጭር ስለሆነ መቼ እንደምትሄድ ስለማታውቀው አክሊል እንዲኖር የምትፈልግ ከሆነ በዚህ ምድር ላይ የእግዚአብሔር መንግሥት አሻራ እንዲኖር ለቅዱሳን በረከት በቤተ ክርስቲያን ውስጥ ሮል እንዲኖር ከፈለግ እግዚአብሔር ዓይንህን ሊከፍትልህ ይገባል። ቅዱሳንን ምን ለማድረግ? ለአገልግሎት ሥራ። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይኸውም ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው። እስቲ ሙሉ ሰው በሉሴ። መጽሐፍ ቅዱስ ሙሉ ሰው ካለ ግማሽ ሰው አለ ማለት ነው። በእውነት እነግራችኋለሁ። አትሊስት በሌላ ሃይማኖት ውስጥ ያሉ ሰዎች አንድ ሚስጥር አንድ ቀን ይበራላቸዋል። ጴንጤ ሆነ በውርነት እንደመመላለስ ኪሳራ የለም። ለመሰለ ሌላው አልበራለትም፣ አልመረጠም። አንድ ቀን ምን ይልለታል? ይበራለታል። ለዛ እኮ ነው እኛ ገዳም ለገዳም እንደ ጦጣ ስንፈልገው አግኝቶ ያመጣል። እኔ ነግሬያለሁ አይደለ? ሰላ ድንጋይ የሚባል ሀገር ጻድቃን የተሳልኩት ስለተሰምቶ ነው እዚህ ያገኘኸኝ። አሜን ነው ወይ? ዣንጥላውን ባስቀርም ማለት ነው። አሜን ነው ወይ? እውነቴን እኮ ነው የምልህ። ከዩኒቨርሲቲ ብሬክ መጥቼ መንፈሳዊ ለመሆን ሰከንዲር ሰርዲር ነው ይመስልኝ ያኔ እዛ ሀገር አዲስ አበባ ተወልዶ ያደገ ልጅ እዛ ሀገር ያለ ብርድ 00 የትም የሌለ ብርድ ነው ባይዘወይ። ወደዛ ሀገር የሚያውቀው አለ? ሰላ ድንጋይ የሚባል ጻድቃኔ ማርያም የሚባል ቦታ ያለ ተቀምጬ ነው የምነግርህ። አይቼው እንዲህ ለቱሪስት ጎብኝቼው አይደለም፣ በደንብ ቁጭ ብዬ እዛ ስንፈልገው እግዚአብሔር እዚህ ነኝ አለኝ። ሃሌሉያ።
ይበራልናል። በቃ እንደዛ መተን ከዛ መተን እዚህ ጋር በእግዚአብሔር ሉዓላዊ ምርጫ እግዚአብሔርን ቃል እናስተምርሃል። ምንም ማድረግ አይቻልም። አየህ ክርስቲያን ነኝ ብለህ ፔንቴ ቸርች እየተመላለስ የሮብ የአርብ የእሁድ የፈውስ ፕሮግራም ተካፋይ ሆነ የእግዚአብሔር መንግስት አሰራር ሳይበራል ትርጉም ያየውለ ሜላክራዲጋቫኒያቦስ ኦሎይስ እንደምናገረው the greatest tragedy in life ትልቁ ኪሳራና ውድቀት በህይወት እንደ ክርስቲያን life without purpose እንጂ ዴዝ አይደለም። ሞት ለክርስቲያን ኪሳራ አይደለም። ትልቁ ኪሳራ ያለ ዓላማ የምትኖረው ህይወት ነው። ዓላማ የሌለ ሰው የምትኖር ካለ እግዚአብሔር በንስሐ የምትኖርለት ዓላማ እንዲኖር ለማግባት አትኑር፣ ለመውለድ አትኑር፣ ገንዘብ ለማግኘት አትኑር። that's not your calling። እግረ መንገድህን ውለድ፣ እግረ መንገድህን አግባ፣ እግረ መንገድህን ንዳ፣ እግረ መንገድህን ቤት ስራ፣ ሁሉን ነገር እግረ መንገድህን አድርገው። እንዴት ሰው ለመውለድ ይኖራል? እንዴት ሰው ለማግባት ይኖራል? እንዴት ሰው ፎቅ ቤት እንዲኖረው ይኖራል? እነዚህ ሁሉ በራሳቸው መልካም ነገሮች ናቸው። እነዚህ ሁሉ የእግዚአብሔር ብለሲንጎች ናቸው። እውነት ነው፣ ምንም ጥያቄ የለው። እግዚአብሔር በልጅ ያልባረካችሁ ይባርካችሁ፣ በትዳር ያልባረካችሁ ይባርካችሁ። ሃሌሉያ። ዛሬ የመጣ ስብከት እንዳይመስል የዛሬ 9 ዓመት እዚህ ምድር እግዚአብሔር ሲልከኝ የሰበኩትን ስብከት ነው የምነግርህ። እግረ መንገዴን ያገባሁት፣ እግረ መንገዴን ወልጃለሁ፣ እግረ መንገዴን እየሰራው ነው። ለምን የምትኖርለት ዋና አንዳንድ ሰው እኔ የምኖረው ለልጆቼ ነው ይላል። ኖ ኖ ኖ ኖ፣ እንደ ክርስቲያን ለልጆች እንድትኖር አልተጠራህም። እኔ አይደለሁም የምለው ለሞተላቸው እንጂ ከእንግዲህ ለራሳቸው ላይኖሩ የሚለው መጽሐፍ ነው። አየ የዘንድሮ አገልግሎት፣ የዘንድሮ ነብይ፣ የዘንድሮ ሐዋርያ፣ የዘንድሮ ምናምን እዛው ባንተ አንቺው ባንቺ እዛው በላች እዛው ቀራች ስለሆነ ሁሉን ለመኖር ሁሉን ለማግኘት ሁሉን ይዞ ለመሄድ ምናምን ስለሆነ ስብከቱ ትንሽ ግር ሊልህ ይችላል። ቀስ እያልክ አይን ሲከፈት እንግባባለን። አሜን ነው ወይ? እኔን ፈልገህ የምታገኘኝ ምድሪቷ ቻናል ላይ አይደለም። መጽሐፍ ቅዱስ ውስጥ ከፈለከኝ ካገላበጥ ታገኘኛለህ። አሁን ቻናል ላይ አትፈልገኝ፣ እኔ አታገኘኝ፣ ከእናንተና ጋር አታገኘኝም። እኔን ከፈለከኝ መጽሐፍ ቅዱስ ውስጥ አለው። ይሄ አገልግሎት መጽሐፍ ቅዱስ ውስጥ አለ። አንዳንድ ሰው ግር የሚለው የኔ ነገር የለመደው ነው። ያየው አለ። እናንተኔ አሉ፣ እናንተና አሉ፣ እናንተኔም እናንተናንም ተዋቸው። ፈልገን መጽሐፍ ቅዱስ ውስጥ ከእንግዲህ ለሞተላቸው እንጂ ከእንግዲህ ለራሳቸው ምን እንዳይሉ አንዱ ስለ ሁሉ ምን አለ ሞተ። እኔ አይደለሁም ያልኩት፣ የፋሲካ ሰሞን ጥቅስ ሆና ነው እንጂ ቸርች ውስጥ መቼም ይቼ የፋሲካ ሰሞን ጥቅስ ነች። ልክ ለፋሲካ ከሚሰበኩ ስብከቶች አንዱ ይሄ ነው። አንዱ ስለ ሁሉ ሞተ፣ ከእንግዲህ ለሞተላቸው እንጂ ለራሳቸው እንዳይኖሩ ተባብለን የፋሲካ ሰሞን እናልፈውና ዶሮ ወጡ ሲወጣ በዛው ተመልሰን ለራሳችን ኖ ኖ ኖ ኖ ኖ ለዲቫይን ፕሮግራም ነው ወደዚህ ምድር የመጣ ነው። የሰማይ መንግስትን ልንሰራ ነው ወደዚህ የመጣ ነው። ስለዚህ ቅዱሳት መጻሕፍት የእግዚአብሔር መንፈስ ያለባቸው ነው ስል ልክ ቃሉን ስነግር መንፈስ እያወራህ ነው። ቃሉን ስነግር መንፈስ እያወራህ ነው። ቃሉን የሚነግር መንፈስ ሬስ ካዲያዳባስ ሌቫኒያ ክራቫዲያቦስ። ለዚህ ነው ሰዎች እዛ ጉባኤ ሄድን ብለን የሆነ በሽታ ለቆን ሄደ ተፈወስን፣ ከዛን ቀን ጀምሮ ታመን አናቅም ምናምን የሚሉት ለመሰለ አንድ ነው ሚስጥሩ። ኢየሱስ ብቻውን ያድናል። መንፈስ አለ። አሁን ጴንጤ ለራሱ ግራ ገብቶት እንደ ጦስ ዶሮ ከአዲስ አበባ ሐዋሳ፣ ከሐዋሳ ምናምን እንደ ፔንዱለም ዞሮበት እየዞረ ነው ራሱ። ከዛ ዞሮ ሲዞርበት አዞሩብኝ እያሉ ነው ጴንጤ። አሁን ከሚዞሩት መካከል ሳይሆን ከሚያዞሩት መካከል ትሆናለህ። አዎ ለምን ትዞራለህ? የሚሰማኝ አለ እኮ ይዞራል አይደለም። በእርጋታ ምን ይላል? ከመከራም ስጋት ምን ይላል? መከራ ገብቶ አይደለም ስጋት ራሱ ያርፋል። አሁን እኮ የምትቀበዘበዘው ማረፍ አቅቶ ነው። ሌቫኒያ ካቫስ። ስለዚህ ወደዚህ ወደ ኤፌሶን መጽሐፍ የወሰደኝ ነገር አንድ ነው። ምን የሚል ሐሳብ ነግሬያቸዋለሁ። ሁሉ ሰው አይደለም። የተሰጣቸው ሰዎች የእግዚአብሔርን ቃል ሲሰብኩት፣ የተሰጣቸው ሰዎች የእግዚአብሔርን ቃል ሲያስተምሩት ነው ልዩነት የሚመጣው። የፈረቃና የሰሞነኛ አገልግሎት አይሰራም። ሃሌሉያ። አንዳንድ ሰው የእግዚአብሔርን ቃል የጠራው ለዛ የቸርቹ ሽማግሌ የመብራት ኃይል ስራ አስኪያጅ እሑድ እየሰበከው ነው። በተራው ይሰብከዋል። በቃ የቸርች ሽማግሌ
ሽማግሌ ነው፣ የመብራት ኃይል ስራ አስኪያጅ ነው። እንደምመሰላችሁ ወገኖች ይላል እሱ ራሱ። ኖ በቃ የቸርች ሽማግሌዎች ፋይናንሱን ያስተዳድሩ፣ ህንጻውን ያስተዳድሩ። የተቀባን የተመረጠን ሰዎች ደግሞ መንፈሳዊ ዘርፉን እንመራለን። አይተህ እኮ በጉልበት እኮ ነው እንደዛ ይሁን። ቤተክርስቲያንን ቀኝ ግዛት። ከዛ ሁሉም ሰው ይችላል፣ ሁሉም ሰው አይችልም። ዴዲኬትድ ከመካከላችሁ ብዙዎቻችሁ አስተማሪ አትሆኗል። የባሰውን ፍርድ ምን ትላላችሁ አለ ትቀበላላችሁ። በእናንተ ምክንያት የሚስት ሰው ቢኖር አለ ከዚህ ይልቅ የወፍጮ ድንጋይ ባንገቱ ተወሮ ወዴት ቢጣል ፍርዱ ከባድ ነው እንዳይመስል። ሃሌሉያ። የደበረ ለዛ ነው የእግዚአብሔር ቃል። የሆነ ቦታ ትሄዳለህ፣ የሆነ ሰውዬ መነሰሩን ከፍ ዝቅ እያደረገ እንዴም መሰላችሁ ምናምን ይላል። መንፈስ አያልፍም ከዛ ይሰለችህና የእግዚአብሔር ቃል ጸጋ 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 የሚል ነገር ታሳድዳለህ። እኔ እንግዲህ 9 ዓመት እግዚአብሔር ክብሩን ይውሰድ ሙታን እየቀሰቀሰ አገልግያለሁ። ሃሌሉያ። ነግሬሃለሁ። በባለቤቴ እግዚአብሔር ፍቃድ ስለሆነ ነው የሄደችው። ዛት ይዚት ጸጋ ቃል ጸጋ እንዴት እንደሚሰራ ቃል ሃሌሉያ። በጸጋው ኃይል እንዴት እንደሚቀጠል አውቃለሁ። ሃሌሉያ። ላይ ያለ ጸጋ አይደለም እኔ የምጠቀምባቸው ማቴሪያሎች ለብዙ ሰዎች ፈውስ ሆነዋል አውቃለሁ። ክብሩን ኢየሱስ ይውሰድ። ስለ ጸጋ ይገባኛል። ሰው ግን አንዱ የእግዚአብሔርን ቃል የሰለቸበት ምክንያትና የእግዚአብሔር ቃል መንፈስ የለውም ብሎ እንዲያስብ ያደረገው ባልተሰጡ በሰሞነኛ በኮሚቴ በምናምን ሰዎች ይነበነባል። ባልገባቸው ባልተረዱት አንደርስታንደው ህይወታቸውን ባልለወጠው ባልተነኩበት ስብከት ተዘጋጅቶ ይመጣሉ። ስብከት እኮ አይደለም እነ ጳውሎስ ያካፈሉን ህይወት እኮ ነው። ያየነውን አለ የሰማነውን የደሰስነውን አይኖቻችን ያየነው ለእናንተ ምን እንላለን እንጽፍላችኋለን። ከዛ ትውልዱ ወጣ፣ ከየቤተ ክርስቲያኑ ወጣ፣ በየጉራንጉሩ ጸጋ ፍለጋ ጸጋ እንዲበዛልህ ጸጋ እንዲሰራ እውነተኛ ኮራፕት ያልሆነ ጸጋ ያለው ጄኑንሊ የእግዚአብሔር ቃል በሚሰበክበት ቦታ ነው። ሪሜምበር ቅዱሳት መጻሕፍት ሁሉ የማን መንፈስ ያለባቸው? ፕሬዝ ጋድ። ተሰሎንቄ መጽሐፍ እንሂድ ምዕራፍ 4 ቁጥር 13። መጽሐፍ ቅዱስ ያላዛችሁ ሰዎች ፕሮጀክቱ ላይ ማየት ትችላላችሁ። በሚቀጥለው ዘመን አገሬ ላይ እንደዚህ እተነብያለሁ፣ ኢትዮጵያ ላይ እንደዚህ እተነብያለሁ። እግዚአብሔር የመረጣቸው ኮሚቴና ዘር ብሔር ያላቆማቸው ሰዎች ወንጌል እጅ ሲገባ እውነተኛው ሪቫይቫል ይቀሰቀሳል። እንደና ሐዋርያው ጳውሎስ እንግዲህ ሰባኪ የለም። ሚገርምህ መንፈስ ቅዱስ ከወረደ በኋላ የመጀመሪያው ስብከቱ ጴጥሮስ 3000 ሰው ነው ወደ ጌታ ያመጣው። የመጀመሪያው ትንቢቱ አይደለም። ኪካናቴና ባያ ይሰማል ሎብራካታንዳ ትሰማኛለህ ወይ? After the Holy Ghost came upon them መንፈስ በእነሱ ላይ ከወረደ በኋላ የእግዚአብሔር መንፈስ በላዩ ላይ ከመጣ በኋላ ጴጥሮስ ለመጀመሪያ ጊዜ ድምፁን ከፍ አድርጎ አያለው እዚህ ውስጥ ባልሽ ትቶሽ የሄደ ሴት አይደለም ያለው። አያለው እዚህ ውስጥ እንደዚህ የቀበሌ ቤት የተወሰደብሽ አይደለም ያለው። እንደዛ አይነት ስብከት የቀበሌ ቤት ያስመልስ ይሆናል እንጂ ወደ ኢየሱስ ትውልድ አያመጣም። ምን ነው ነካው ባደ የሆነ ወዳጅ ነካውት አይደለም የሆነ ሰው የነካው አይደለም አይደለም። አንተ የሰው ጠበቃቱ መጽሐፍ ውስጥ ፈልገኝ ነኝ። ሃሌሉያ ነካው ባደል ያ የቀበሌ ቤት መቼም ሰሞኑን እየፈረሰ ነውና የቀበሌ ቤት ደግሞ ትንቢት ሆኗል። ግዴለህ አንተ ሰማያዊ ቤት ያለ ሰው ነህ። ምንድነው የቀበሌ ቤት 50 60 70 ዓመት ያስፈልግህም እያልኩ አይደለም። አሜን ነው ወይ? እዚህ ምድር ላይ ስትኖር ያስፈልግሃል። ሊሄድ በአባቴ ቤት መኖሪያ ላዘጋጅላችሁ ከተባልስ ከሆነ ሊሄድ አለ ላዘጋጅ አለ መኖሪያ ልስራ አለ። ቆፍጣን በል እንጂ አንተ የቀበሌ ቤት ትንቢት እየሰማ እንዲሁ የሰማይ ቤትን ረስተህ ልትኖር ነው እንዴ? ከፍ አድርገው ረበል ንስር ሁን። እንደ ዳክዬ ምናምን አዛተ ነው ንስር ከፍ። ክርስትና የልቀት ህይወት ነው። በላይ ያለውን እሹ በላይ ያለውን ፈልጉ እኮ ነው የሚለው ኪራዳያስ። የመጀመሪያው ሰባኪ የአዲስ ኪዳን ከጥቂት ምዕራፎች በፊት አንዲት ገረድ ፊት አላውቀውም ይሄን ሰውዬ ብሎ የካደው ጴጥሮስ
መንፈስ ቅዱስ ቤቱን ሞላው ይላል። በእያንዳንዳቸው ላይ ልሳን የሚመስሉ ተከፋፍለው ገባባቸው ይላል። ጴጥሮስም ድምፁን ከፍ አድርጎ እናንተ የሰቀላችሁት አለ፣ እናንተ እንዲህ ያደረጋችሁት አለ። ስንት ሺህ ሰው እውነተኛው ወንጌል እውነተኛው ጥሪ አኬል ፕራዲያኮቫስ እኔን የምታገኘኝ እዛ ሰፈር ውስጥ አይደለም፣ መጽሐፍ ቅዱስ ውስጥ ፈልገኝ ታገኘኛል። ከብዙ ሰው የምንጣላው እዚህ ነው። ብዙ ሰው ከእናንተን አታወዳድረኝ፣ እኔ ተው እናንተን አያገባኝም። ሰው የተሰጠውን ነው የሚኖረው። እኔ ራሴን መንገድ ነው የምኖረው። እነ ከበደ እነ ቶሎሳ የራሳቸውን መንገድ ነው የሚኖሩት። እያንዳንዳችን ከአንዳችን ተወዳድረን አይደለም የሚሰጠው። አንተ ግን አይልም። ጠራን አንግል ነው። ለአንዱ 3 ለአንዱ 5 ሰጥ አይደለ? ከዛ በሰጣቸው ልክ እንጂ የጠየቃቸው በየአንዱን ካንዱ አወዳድሩ አይደለም። አንዳንዱ ሰው እናንተና ተው እናንተና ያያገባኝ እናንተናን አውጣና ኢየሱስን ልብ ውስጥ ከተተባከ እኛ የማንጠቅም ባሪያዎች በእኛ ውስጥ ከተሳካልን ኢየሱስን ልናሳይ ነው በዚህ ያለ ነው። እመነኝ፣ በእኔ ውስጥ ኢየሱስን እንድታየው እንጂ እኔ ጋር እንድትቆም አይደለም ጥሪ። 9 ዓመት እኔ ጋር የሚያቆም ስብከት አልሰበኩ። 9 ዓመት እኔ ጋር የሚያቆም ጸጋ አይደለም፣ ያለፈ ነው ሳየው። የመጀመሪያው የኒው ቴስታመንት መንፈስ ቅዱስ ከወረደ በኋላ ማን የሰበከው? ጴጥሮስ። ከደቂቃዎች በፊት ወደ መስቀል ሞት ሲሄድ እነዚህ ጴጥሮስም ከነሱ ጋር ነበር። የምትዩን ሰው ያላቅም ያለ ድምፁን ምን አድርጎ ይላል? ከፍ ላክሬዲ ካባስ አንተ አሽጎደጎደው። ይሄን የስብከት ማለት ልክ ጴጥሮስ ራሱ ሳይደነግጥ አይቀርም። 3000 ሰው ወደ ጌታ ደግሞ ይሄ በእግዚአብሔር ቃል የመጣ በዳቦ ምክንያት አይሄድም። ደስ የሚል በ25 ዓመቱ መጥቶ 35 ዓመት ሲሞላው ጌታ አልዳረኝም ብሎ ቸርች ትቶ አይወጣም፣ ይቆያል። አገባቡም ተድርሻለሁ በሚል አይደለም አይገባው። አሜን ነው ወይ? ይሄ ለ4 ዓመት ነው የኛ ሀገር ፓስፖርት የሚቆየው። የዛሬ 4 ዓመት ይቀበልና ጌታ እጁ ላይ ቪዛ ሳያሞት 4 ዓመት ሲሞላው ጌታ ልካለሁ ብሎ የነበር ብሎ አይመለስም። ምክንያቱም የሰማይ ቪዛ ተመቶለት ነው ያለው። አንዳንዱ እኮ ፓስፖርት እንደወጣ ጌታን ይቀበልና 4 ዓመት ሲቃጠል ፓስፖርቱን አስቆምጦ ድሮም ብሎ ይመለሳል። ምክንያቱም እመታልሃለሁ ብሎ ነው የጠሩት። እንደሱ አይደለም ተስፋችን። የተባረከው ተስፋችን ኢየሱስ ነው። የሚቀጥል ህይወት ነው። ለዚህ እኮ ነው እዚህ የምናስተካክለው። እዚህ እኮ ስርዓትን ይዘህ እኮ የምትኖረው ቤተክርስቲያንን የማታሰድበው የክርስቶስን መልክ የምታስተካክለው እኮ እዚህ እዚሁ በላች እዚሁ ቀረች ቢሆንማ እኛ ማን ይችለናል? የሚቀጥል እኮ ህይወት ስላለን እየተስተካከልን የምንኖረው የሚቀጥል የህይወት ስርዓት ስላለን። ለዚህ ነው ጳውሎስ አገልግዬ የተጣልኩ እንዳልሆን ሲል ምድር ላይ እኮ ጸጋ ተወስዶብኝ ምናምን እኮ አይደለም ያለ። በሚቀጥለው መንግስት ውስጥ ስፍራ ላይኖረኝ ይችላል፣ አገልግሎቴ ዋስትና አይደለም እያለ ነው። ቅዱሳት መጻሕፍት የማን መንፈስ አለባቸው? አሁንም ማውራ የማን መንፈስ ነው? ማን ነው ኮሙኒኬት እያደረገ ያለው? እንዲህ ማሰብ ስትጀምር ክራዳካባያ በቃ እንዲህ ማሰብ ስትጀምር መንፈስ እንደሚያወራ ስታስብ፣ ጌታ እንደሚናገር ስታስብ ትበረታለህ። የለበትም ማንም አለ ጴጥሮስ ቢናገር እንደማን ቃል ይናገራል? ነብይም ቢናገር እንደማን ይናገር? ፔሬድ ኢዮኤል ምዕራፍ 2ን እኮ ማንበብ ነው። ቁጥር 28 ላይ በመጨረሻው ዘመን ሥጋ በለበሰ ልጅ መንፈሴን ምን እላለሁ አለ። ምን እላለሁ? አፈሳለሁ። ከዛስ ምን ያደርጋሉ? ትንቢት ይሰማሉ እኮ አይደለም ይተነብያሉ እኮ ነው። እንደው ከእናንተ መካከል ትንቢትን መናገር የሚፈልግ በብርቱ ምን ይበላል? ፈልጉት። ጥሩ ስጦታ ነው። ትንቢትን ለመናገር ቃቱ፣ ጸልዩ፣ ፌሎሺፕ አድርጉ። አሪፍ ነው። ይጠቅማል፣ ያንጻል፣ ይገነባል፣ ኤዲፋይ ያደርጋል፣ ፐርፌክት ያደርጋል። ሃሌሉያ! ለክርስቶስ አካል ያቆማል። ለቤተ ክርስቲያን አካልነት ያቆማል። ያበላል፣ ያጠጣል ላይ አይደለሁም ያለሁት። መንፈስን ሁሉ ደግሞ አትመኑ መርምሩ ተብሎም ደግሞ ምን ተብሏል? ይሄንን ነው you have the መመርመሪያው አለ። ከእግዚአብሔር የሆነና ከእግዚአብሔር ያልሆነን ምንድነው መለኪያ?
አዳራሹ፣ ቲፎዞ፣ ፌስቡኩ፣ ቻናሉ አሁን ዘንድሮ የምትለካው እንደዛ ነው። ብዙ ህዝብ ካለው እሱ ከማን ነው? ከጌታ ነው። ብዙ ህዝብ ከሌለው እሱ ከጌታ እንደዛ አይደለም። እንደሱ አይደለም መለኪያው። ትልቅዬ አዳራሽ ያለው ከጌታ ነው። ትንሽዬ አዳራሽ ያለው አይደለም። እሱ መጽሐፍ ቅዱስ በአዳራሽ ባለባበስ በቲፎዞ በምናምን አይደለም የሚለካው። ከምናቸው ታውቋቸዋላችሁ? ከፍሬያቸው። ከምናቸው ፍሬ ያላቸው ወይ አይደወይ። በጸጋ አገልግሎት ማገልገል ፍሬ አይደለም። የጸጋው ጉልበት ትንቢት የሚያናግር ጸጋው እንጂ አንተ አይደለም። ፍሬ ብሎ የሚጠብቀው ከአንተ the fruit of the spirit የምንለው ነው። ሃሌሉያ። ይሄ ያንተን ትንቢት ለመስማት ካፍ እስከ ገደቡ ዘይት ለመግዛት የሞላው ህዝብ ፍሬ አይደለም። እሱ ከየአብያተ ክርስቲያናቱ የተሰበሰበ ችግረኛ እንለዋለን። በኑሮ የቸገረው፣ በጤንነት የቸገረው፣ በኢኮኖሚ የቸገረው፣ በብዙ በሽታና ምናምን ተይዞ የታሰረ በአንተ ትንቢት ከዛ ነገር ለመውጣት ከያገሩ አቋርጦ ተሳፍሮ የመጣ ህዝብ እንለዋለን እንጂ እሱን ፍሬ አንለው። ያንን የሚሰበሰበውን ፍሬ አይደለም የምንለው። ግራ የገባው የጨነቀው ተስፋ የቆረጠ እንደው በዛ ደግሞ እድሉን ሊሞክር ወይ ጤንነት ነው ወይ ትዳር ነው ወይ ኢኮኖሚ ነው ወይ ገንዘብ ነው ብቻ በአንድም በሌላም መልክ የዚህ ዓለም ነገር ግራ ያጋባው ህዝባችን ነው እዛ የተሰበሰበው እንጂ ፍሬ አይደለም። አሜን ነው ወይ? ልክ ሲበተን ይበተናል። እንደ ገጠር ገበያ ይደራል፣ ወዲያው ምን ይላል? የገጠር ገበያ የተው ከሆነ ባንዴ ምን ይላል? ከዛስ በቃ ሲበተን ይበተናል። እሱ ፍሬ 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 በሉ እስቲ። ፍሬ ማፍራት ከፍሬያቸው ታውቋቸዋላችሁ ነው ያለው። ከፍሬያቸው የጽድቅ ፍሬ። የምን ፍሬ? የአዳራሹ ስፒከር ምናምን እሱ ፍሬ አይደለም። ያለው የህዝብ ብዛት እሱ ፍሬ አይደለም። እንዳልኩስ ህዝቡን ነግሬሃለሁ። የቸገረው፣ ግራ የገባው፣ የተጨነቀ የልጅ ችግር፣ የባል ችግር፣ የትዳር ችግር፣ የኢኮኖሚ ችግር፣ የምናምን ችግር ከኤ ቱ ዜድ የዚህ ዓለም ችግር ተብትቦ የያዘው በአንድም በሌላም መልክ አምላኩ ጋር መጥቶ በዛ ሰውዬ አልፎ አምላክ ከዛ ችግር ያወጣኛል ብሎ የተሰባሰበ ቁስሎኛና ምርኮኛው ያዛ ያለ እንዳለ ምንም ጥያቄ የለም። ፍሬ አይደለም። ያ ፍሬ ማለት ሰውየው በጽድቅ ህይወቱ ተጽዕኖ ያመጣባቸው ሰዎች እግዚአብሔርን በመፍራት በቅድስና በመኖር ለእግዚአብሔር ወንጌል ባለመሸቀጥ፣ ባለመቀላቀል፣ ባለመደባለቅ፣ ድብልቅና ቅይጥ ወንጌልን ባለመስበክ በህይወትም በኑሮ ምሳሌ የሆነ ህይወት ያለው that's a fruit። ስለዚህ ሲጀምር እንደነገርኳችሁ ቤተ ክርስቲያንና ቅዱሳን ዳይሬክት ኮሎኒ ወይም ቀጥታ እኔ ሰይጣን ነኝ ብሎ ቤተ ክርስቲያንን ባይገዛትም በተለየ መንገድ ቤተ ክርስቲያንን አቅሟን ቅዱሳንን ሽባ አድርጎ ፓራላይዝ አድርጎ የሰዎች ጥገኛ የሰዎች ነገር ይበቃ የተባሉትን ሁሉ የሚያደርጉ የሆኑ ሰዎች ሚስጥሩ ምንድነው ስትሉ ቅዱሳት መጻሕፍትን መናቃቸው። በፍሬ መዝን የተባለውን በአዳራሽ ይመዝናል። ምን ንቆ? ቅዱሳት መጻሕፍትን ንቆ። የሚያውቀው ነው የሚመስለው። የማቴዎስ ወንጌል ስትለው ራሱ እኮ ፊቱ ያይደብረዋል። ጋሽ ማቴዎስ ምን ናቸው ስትለው ተንብየ እግዚአብሔር ሰው ይላል። የሚያውቀው ጓደኛው አብሮት የተማረ የክፍል ልጁ ነው የሚመስል ማቴዎስ ስትል በቃ ጴንጤ ከመለማመዱ የተነሳ ይሄ የአውሬው አሰራር ነው። የከበረውን የእግዚአብሔር ቃል በከበረው ልክ፣ በስፍራው ልክ፣ በመጠኑ ልክ፣ በሚገባው ልክ ስፍራ አለመስጠት። ከዛስ የኛ ጥቃቅንና አነስተኛ ጉዳዮች ወንበር ሲያሰብሩን መገኘት። ገና ይፈጸም አይፈጸም የሚታወቅ ነገር ወደፊት እንዲህ ነው ወይ ብለን ወንበር ምን ሰብርበት ጉዳይ። ሳምበዲ ውጪ ላይ ዝም ብሎ ያገኘው በቀላሉ ያገኘው ሳምበዲ ማለት ከሀብታም በመወለዱ ሀብታም የሆነ ሰው ሀብታም ትሆናለህ ብለን እንደማተነብይለት በመወለድ ያገኘው ማለት ነው። አሁን ሳውዲ አረቢያ ሄደ አረቦቹ መኪና አያለው ብትል ምንድነው የሚሉት? ሲሲት ኑሮ ቁስ በቃ አያስፈልገንም አይደለም። የተሻለ አንብላ አይደለም፣ የተሻለ አንጠጣ፣ የተሻለ አንልበስ አይደለም። ስለሱም ተጽፎልናል። ኑሮ ይበቃኛል በደንብ እንማራለን። ኑሮ ይበቃኛል ሲል ጳውሎስ ሲጠቀም ምን ማለት ነው? ምን በላው ምን ለብሰው ምን ካገኘን ይላል። ምን ማለት በደንብ ቤተክርስቲያን ይሄን ማስተማር አለባት። ይሄን ሁሉ ምን ነገር ለምን ነው ታውቃለህ?
ዛሬ እስከ ዛሬ ዝም ብለህ በድንግዝግዝ የምትኖር ከሆነ ዛሬ የምትኖርበት ክሊር የሆነ ቪዥንና ጎል አስቀምጥ። መኖር ትፈልጋለህ? የምትኖርለት ዓላማ ምን እንደሆነ ለይተህ እወቅ። አንዳንዱ እኮ ቦይፍሬንድ የከዳኝ ብላ መርዝ ትጠጣላለች። ጴንጤ እኮ ነች። ምን የከዳኝ ወላድ በርባብ ትሂድ ለሞተ ወንድ ለምን ብለሽ ነው መርዝ የምትጠጪው? ፓፓያ ጁስ ጠጪ ይልሻል የሰራዊት አምላክ እግዚአብሔር። ፓፓያ የፊትሽን ጥራት ይጨምሮ ለቀን ይሻሙብሻል። ለምን ብለ ትታኝ ሄደች ብሎ አረቅ ቤት ይገባል። ወንድሜ እኔ ልቃጠልልህ፣ ወተት ጠጣ ስፖርት እየሰራ ለምን ብለ ወተት ጠጣ ስፖርት ስራ፣ ሌላ ይሻሙብሃል። ዓላማ ይኑር። ዓላማ የምትኖርለት አጀንዳ ይኑር። ዮሴፍ ለመሰለ እንዴ ስማ፣ የንጉሥ አሳል የጲጢፋራ ሚስት እኮ ነች ጭኔተኛ ያለችው። ዝም ብላ በስቋላ የሆነች እኮ የቤት ሰራተኛ እንዳትመስል። ሴትዮዋ ዮሴፍ ጋር ከመምጣቷ በፊት እኮ ዮሴፍን ለማማለል እመነኝ ምን ሊሆን እንደሚችል ልሳልልህ እንዴ። ሰውየው እምቢ ያለው እኮ ዓላማ ስላለው ነው እንጂ እንደዚህ አይነት ግብዣ ጌታዬም ብለህ እንዳትገባ። አሜን ነው ወይ? ማንም የለም ስትለው ማን ያለ አለ እግዚአብሔር ያ። እንደዛም ሆኖ ልብሱን ላዩ ላይ ቀዳ ሊደፍረኝ ነው ብላ እስር ቤት ከተተችው። ቆይ እስር ቤት ከሚገባና ከሚተኛ የትኛው ይቀል ነበር? እንደ ሰውኛ እንደ አሁን እዚህ ማጫዋጫዋቱ እንደው እንዲህ አይቶ ጫዋጫዋቱ እንደው እስር ቤት ከሚገባና ሰውየው ከዛች ከመሰለች ሴትዮ ጋር ምን ቸገራለሁ? ተኝቶ መነሳት ነው እንዴ? አይወልድ አያገባ ምናምን ኖ ሰውየው ምን አለው? ዓላማ ነው ከኃጢአት የሚያርቅ። መልከስከስ ማቆም የምትፈልግ ከሆነ በትዳር ላይ መሄድ ያለ ቅድስና እንደዚያ ዓላማ ይኑር። ዓላማ ነው የሚቀድስ። የት ጋር ነው መድረስ የምትፈልገው? መንገድ ላይ የሚያስቀርን ነገር አትመኘው። ዓላማ ይኑር። ክሊር ቪዥን። በማኔጅመንት ውስጥ ያው ብዙ የማኔጅመንት ሰዎች ልትኖሩ ትችላላችሁ። በፕላኒንግ ውስጥ ፕላን ስታረግ አንደኛው ነገር ምንድነው? ክላሪፋይድ የሆነ ነገር ልታስቀምጥ፣ በቃ ግልጽ የሆነ ነገር መኖር መቻል አለበት። ይሄንን እንደዚህ አደርገዋለሁ። ስለዚህ መንገድ ላይ የሚመጡ አቋራጭ ለዚህ እኮ ነው ይኸውልህ፣ እስር ቤት ሲገባ ከዮሴፍ ጋር ማን ነበር ይላል? ቆይ እንዲህ ልንገርህ፣ ፕሬዝ ጋድ። አንድ ሰው የኢትዮጵያ ጠቅላይ ሚኒስትር ለመሆን የምን ፓስፖርት ያስፈልገዋል? የሱዳን ለመሆን ለምን ያስፈልገዋል? ዮሴፍ ምናዊ ነው? ዕብራዊ ነው። የምን ጠቅላይ ሚኒስትር ነው የሆነው? የማይሆነው ለምን እንደሆነለት ታውቃለህ? ለዓላማ የሚኖር ሰው ስለሆነ ነው። አንድ ሰው ያለ ፓስፖርት በሌለው አገር ላይ የመንግስት ባለስልጣን መሆን፣ ዮሴፍ ግን ሆነ። ለምን? ለዓላማው ነው አለ። እኛ እኮ ይኸውልህ የማይሆነው ዮሴፍ እንዲሆንልን እየፈለግን ደግሞ ነው የምንለው ማት ነገር ነው። ቸርች እኮ ሲመጣ ቦይፍሬንድሽ እሁድ ቸርች ልሄድ ነው ስትዩ ነው ማለት እኮ ያቅትሻል። የሚገርምሽ ቸርች ለመሄድ ነው ማለት ያቅትሻል። አይ ደግሞ ቸርች ባበዛ ቢተው። ኧረ ቸርች ካበዛ ከተወሽ እንደውም እግዚአብሔር ቀይ አብርቶልሻል፣ ገላገለሽ። ግልግል እኮ ወጣቶች ተቀደሱ፣ ዓላማ ይኑራችሁ። ዝም ብላችሁ እነዚህ ተራ የሆነ ቦታ እንዳትገኙ። ኖ በህይወታችሁ መልመድ አለባችሁ። ካገኘው ጋር አትውደቅ፣ ካገኘሹ ጋር ያስከፍላችኋል ኃጢአት ዋጋ። የእግዚአብሔርን መንፈስ ብቻ አይደለም የሚያሳዝነው የኃጢአት ልምምድ፣ ወልድነሳችሁን በእግዚአብሔር ላይ ያላችሁን እምነት ሁሉ ይመታዋል። ሰይጣን በዛ በኩል ይከሳችኋል። ስለዚህ ኖ የምትሏቸው ነገሮችን በህይወታችሁ መለማመድ መቻል አለባችሁ። ኖ የምትሉት ደግሞ ምን ካላችሁ ነው? እንደ ዮሴፍ ያን ሁሉ መከራ የተቀበለው በህልመኝነቱ ነው። ወንድሞቹ ገና ከቤት ያስወጡት ምን አየው ብሎ ነው። እና ዮሴፍ ህልም አይቶ ብቻ ተመልሶ አልተኛም። ለህልሙ መኖር ጀመረ። ህልም አለ፣ ለህልም ትኖራለህ። ያኔ የሚቀርብልን የኃጢአት ጽዋ ሁሉ እየቸለስክ አትሄድ። ይሄ እንደ ማሯተን ሯጭ እንዲሁ አየረጭ አትሄድ። ታው ያልክ የምትሄድ ያገኘውን እየጨለጥክ የት ነው የምትሄደው? እመነኝ፣ ውሃ ያበዛ አትሌት ከብዶት ራሱ ያቋርጣል። አንዳንዶቹ ብልጥ ናቸው፣ አይጠጡም።
በስፖንጅ እንዲቀዘቅዛቸው ነው የሚያደርጉት። አይተህ ከሆነ ይሄ ያነሳ ደቅ ያደረገ ከሆነ ጊዜ በኋላ በቃ በመኪና ነው የሚገባው። ስማርት ሁኑ። ክሊር የሆነ ቪዥን፣ ክላሪቲ ኦፍ ቪዥን የምትኖሩለትን ለምን እንደምትኖሩ ዓላማችሁ። the greatest tragedy life without purpose። ያለ ዓላማ የሚኖሩ ሰዎች የድሩ ድክመት እንጂ ሞተዋል። ዓላማ የለህም ማለት እየኖርክ ነው ማለት እመነኝ፣ እድሩ ሰፈር ያለው እድር ደካማ ስለሆነ እንጂ አንተ ምን ብለሃል? ሞተሃል። ዓላማ ይኑር። ለምንድን ነው የምትኖረው? የምትኖርለት ዓላማና አጀንዳ ምንድን ነው? ይህንን ክሊር አድርገው። ከዛስ የሚመጣው ነገርን ሁሉ እያለፍክ መሄድ ትችላለህ። ቅዱሳት መጻሕፍት የማን መንፈስ አለባቸው? አሁን ያነሳናቸው ቅዱሳት መጻሕፍት ሁሉ የማን መንፈስ አለባቸው? የእግዚአብሔር መንፈስ አወርቷቸዋል። ዛሬ ሰምታችኋል። ከዚህ ቀን ጀምሮ የምትኖሩለትን አጀንዳ ታውቃላችሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.